አሰላሙ አለይኩም ወራህመቱላሂ ወበረካቱ የአላህ ነቻርነ ሰላም ፍቅር ጤና በያላችሁ በዳንበርሉ በሁላችሁም ላይ ሰይ ነኝ። በዛሬ ቪዲዮአችን በኢራን በአሜሪካና ከእስራኤል ጋር ባሉ ጦርነቶች ምን አዳዲስ ነገሮች አሉ? ኢራን ለአሜሪካ እጅግ በጣም አስደንጋጭ ውሳኔ ወስናለች። የነዳጅ ዋጋ ሰላም አለይኩም ወራህመቱላሂ ወበረካቱ የአላህ ነቻርነ ሰላም ፍቅር ጤና በያላችሁ በዳንበርሉ በሁላችሁም ላይ ሰይ ነኝ። በዛሬ ቪዲዮአችን አሜሪካ፣ ኢራን፣ እስራኤል ጋር ያሉ አዳዲስ የጦርነት መረጃዎችን እንመለከታለን። ኢራን እጅግ በጣም አስደንጋጭ ውሳኔ በአሜሪካ ላይ ወስናለች። የነዳጅ ዋጋ ጣሪያ ነክቷል። እጅግ በጣም አሳዛኙ ፍርድ የሞት ፍርድ የተፈረደባቸው የፍልስጤማውያን ታሳሪዎች ምን ሆኑ? አዳዲስ ነገሮችን እንመለከታለን። ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። የኢራን መሪዎች በድንገተኛ ሰልፍ ላይ በመገኘት እንግዲህ ብዙዎችን እያስገረሙ ነው። እንደምትመለከቱት ፕሬዝዳንታቸውን መሱድ ፔዜሽኪያንም ጨምሮ የውጭ ጉዳይ ሚኒስተሩንም አባስ አርጋችም እንግዲህ ተገኝተዋል። አባስ አርጋች እንደምትመለከቱት ከሰው መሃል ሆነው በሰጡት ኢንተርቪው ማለት ነው ለምን እዚህ ተገኛችሁ ለሚለው ይህንን ህዝብ ማየት ማለት ነው ለኛ መነቃቃት ነው። እኔ ደግሞ የዚህ ህዝብ አንዱ አካል ስለሆንኩኝ ማለት ነው እዚህ እነሱ መሃል በተገኘው ቁጥር ህዝቤን ለማገልገል ማለት ነው ትልቅ ተነሳሽነት ይፈጥርልኛል። ለዚህም ነው በተለያየ ጊዜ እንግዲህ ከህዝቦቼ ጎን የምሆነው ሲሉ እንግዲህ አባስ አርጋቺ እንደምትመለከቱት ተገኝተዋል። ብዙ ጊዜ እንግዲህ እንደሚታወቀው እስራኤል የነሱ መሪዎች እየገደለች ነው። እናም እነሱ በድንገት እንግዲህ ህዝባቸው መሃል እየተገኙ ብርታት የሆነ ነው ሲሉ እንግዲህ ብዙዎችን አስገርሟል። እንደምትመለከቱት ከህዝቡ ጎን ሆኗል። ይህም ደግሞ እንግዲህ ህዝቡን አለንልህ እያገለገልንህ ነው እንግዲህ ከጎንህ ነን እያሉት ይመስላል ማለት ነው። ህዝቡም እንግዲህ እንደሚታወቀው አሳልፎ አልሰጣቸውም። እናንተ ስለነዚህ መሪዎች ምን ታስባላችሁ? ለተመሳሳይ መረጃ ግን የፕላስ ምልክታውን መጫናችሁን አትርሱ። አላህ እንደዚህ አይነት ዜና ከመስማት አላህ ይሰውረን። አላህ ትዕግስቱንም ይስጠን። ከ9,000 በላይ ፍልስጤማውያን በእስራኤል እስር ቤት ውስጥ ታጉረው ይገኛሉ። በእርግጥ ያሉበት አህዋል ከሞት አይተናነስም። ሞት ለነሱ እረፍት ሊሆን ይችላል። አሁን ካሉበት አህዋል በተለይ ህፃናቶች ይደፈራሉ። ወንድ ህፃናቶች፣ በርካታ ሺህ ፍልስጤማውያን ህፃናቶች በእስራኤል ወታደሮች ተደፍረዋል። በጋራ ሆነው መጥተው ደፍሯቸው ይሄዳሉ። በስለት እንደፈለጉ ነው የሚጫወቱባቸው። በቅርቡ ግን የተፈረደው የሞት ፍርድ ምናልባትም በእስራኤል እስር ቤት ውስጥ ላሉ ንጹሐን ፍልስጤማውያን ሞት ለነሱ ረፍት ሊሆን ይችላል። ከሞት ያልተናነሰ ህይወት ነው እየኖሩ ያሉት። ምክንያቱም በርካቶችን ተመልክተናቸዋል። እንደ አጋጣሚ ከእስር ሲወጡ ራሳቸውን አያውቁም፣ ቤተሰቦቻቸውን አያውቁም። ጤናቸው ሙሉ ለሙሉ ታውቋል። ታዲያ ከዚህ ሞት አይሻልም? ያሉበት አህዋል ክፉ ነው። እነሱ ግን ሞት ፈርደውባቸዋል። ከሞት ያልተናነሰ ህይወት ፈርደውባቸዋል። አላህ ስብሓንሁ ወተዓላ ፍርዱን ይፍረድ፣ በቃችሁ ይበላቸው። የአላህ ትዕግስቱ መጨረሻውን አላህ ያሳየን። ሰላሙ ዓለይኩም ወረሕመቱላህ ወበረካቱ። 50 የእስራኤል ወታደሮች ከመኮንኖቻቸው ጋር መያዛቸውን ግሎባል አፌር ዘግበዋል። እንደ ግሎባል አፌር ዘገባ ከሆነ እነዚህ ወታደሮች የተያዙት ሆርሙዝ አካባቢ ነው። ወታደሮቹ የሴንትኮም አባላት ሲሆኑ አይአርጂሲ በቅንጅት በወሰደው እርምጃ በቁጥጥር ስር አውለዋቸዋል ብለዋል። ዶናልድ ትራምፕ ወደ ኢራን እግረኛ ጦር ለማስገባት ፍላጎት እንደሌላቸው ቢናገሩም ብዙ የአሜሪካ ወታደሮች ወደ ሚድል ኢስት እየተጓዙ ይገኛሉ። ለአዳዲስና የተጣሩ መረጃዎች ፎሎ ማድረግ እንዳትረሱ። የእስራኤል የእግር ኳስ ብሔራዊ ቡድንን ሰላም አንልም ያሉት የቦስኒያ አቻቸው አሁን ላይ መነጋገሪያ ሆኗል። እንደምትመለከቱት ነው ትናንት በነበረው በሃንጋሪ ለዩሮ ለማለፍ የሚጫወቱት የቦስኒያና የእስራኤል ከ21 ዓመት በታች ብሔራዊ ቡድን በዚህ ጊዜ ነበረ የቦስኒያ አቻቸው የእስራኤልን ተጋጣሚ ሰላም ማለት አልፈለጉም። ይህም ደግሞ ማለት ነው የፖለቲካ ሁኔታ ሲሆን እስራኤል በጋዛ ላይ ተወስድ የነበረውን ያንን መጠነ ሰፊ የሆነ ጥቃት ቦስኒያዎች እንደ ዘር ማጽዳት ስለሚቆጥሩት ማለት ነው ተቃውሟቸውን ለማሰማት የእስራኤል አቻቸውን ሰላም አለማለት እንግዲህ አሳይተዋል ማለት ነው። ቦስኒያ እንደሚታወቀው ትናንት ትልቅ ቀናቸው ነበረ። በዋናው ብሔራዊ ቡድን እንግዲህ ጣሊያንን አሸንፈው ለዓለም ዋንጫ መብቃታቸው የሚታወስ ነው። ብዙ ሰዎችም ሲነጋገሩባቸው ነበረ። በሁለተኛው ቀን ደግሞ እንደምትመለከቱት የእስራኤል አቻቸውን ሰላም አንልም በማለት እንግዲህ አሁን ላይ ትኩረት ስበዋል ማለት ነው። ቦስኒያ እንደሚታወቀው በኢሮፕ የምትገኝና እስራኤል በጋዛ ላይ የምትወስደውን መጠነ ሰፊ ጥቃት ከሚቃወሙ ትላልቅ ሀገራት አንዷ እንደሆነችም ይታወቃል። የትናንት ተግባራቸው ደግሞ የብዙ ሰዎችን ቀልብ ስበዋል። ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ከሁለት ቀን በፊት ማርች 31 ላይ እዚህ ጋር ከጀርባ የምታዩት የዩኤን ሂውማን ራይትስ ካውንስል በፍልስጤማውያን ጉዳይ ሁለት ሪዞሉሽኖችን ጉዳይ ለመወያየት እንግዲህ ተቀምጦ ነበረ። እነዚህ ሁለት ሪዞሉሽኖች ምንድነው የሚሉት? አንደኛው እስራኤል ኢሌጋል የሆነ ወረራዋን እንድታቆም የሚጠይቅና ሁለተኛው ደግሞ የፍልስጤማውያንን የራስን ዕድል በራስ የመወሰን መብት የሚጠይቅ ነው። ሁለቱም ሪዞሉሽኖች the good thing አዶፕት ተደርጓል። the bad thing ምንድነው? it's pointless
ሂውማን ራይትስ ካውንስል የሚባለው ዩኤን ሴኩሪቲ ካውንስል፣ ሂውማን ራይትስ ካውንስል፣ ኢንተርናሽናል ሎ ምናምን የሚባል ነገር ሳክስ ነው። ሪዞሉሽን አዶፕት ተደረገም አልተደረገም ዩኤን ሂውማን ራይትስ ካውንስል የሆነ ነገር አላለም ምድር ላይ የሚለውጠው ነገር የለም። ፈርስት ኦፍ ኦል ማለት ነው የለም። ይህንን እንወቅና እነዚህ ሪዞሉሽኖች እንያቸው። የመጀመሪያ ሪዞሉሽን እንግዲህ እዚህ ጋር እንደምታዩት የዩኤን ሂውማን ራይትስ ካውንስል ኦፊሻል ፌስቡክ ፔጁ ላይ ፖስት እንዳደረገው እስራኤል ኢሌጋል የሆነ ወረራዋን እንድታቆም በተለይ ዌስት ባንክ ላይ ፍልስጤማውያን መሬቶች የሆኑት ዌስት ባንክ ላይ ሰሞኑን አናውንስ ያደረገችው ኢሌጋል የሆነ ወረራ አለ። ይህንን ወረራዋን ኢሚዲየትሊ እንድታቆም፣ የፍልስጤማውያንን ንብረት መውረስ፣ ንብረታቸውን ማውደም፣ ቤታቸውን ማውደም፣ ከቤታቸው ማፈናቀል እንዲሁም ደግሞ ንብረታቸውን እንዳለ ይዘው እንግዲህ ማፈናቀልና የራሳቸውን ዜጎች እስራኤላውያንን አምጥቶ ኢሌጋሊ ማስፈር የሚል ባጭሩ ለሁላችንም በሚገባ ቃል ቅኝ ግዛቷን ኢሚዲየትሊ ታቁም ብሎ የሚጠይቅ ሲሆን እዚህ ላይ እንግዲህ ቮት ካደረጉት መካከል ቅኝ ግዛትን አምርራ ትቃወም የነበረችውና የነጻነት ቀንዲል የሆነችው ኢትዮጵያ ይህንን ኖ ወረራው ይቀጥል ብላ ቮት ማድረጓ የሚያነጋግር ሆኗል። ናው ይህ ሚ ፐርሰናሊ ኢፍ ዩ አስክ ሚ የሆኑ ካልኩሌሽኖች ሊኖሩት ይችላሉ ከኢትዮጵያ ናሽናል ኢንትረስት አንጻር እዛ ጋር ኖ አላልም ፖይንትለስ ነው። ግን ይሄንን ግን እንደዚህ አድርገን ብናልፍ የምናገኘው ጥቅም ሊኖር ይችላል የሚል ካልኩሌሽኖች ሊኖሩ እንደሚችሉ ይገባኛል። ነገር ግን ማይ ኩዌስችን ግን ምንድነው እዚህ ጋር ወዲያው ሁለተኛው ሪዞሉሽን ላይ ከዚህ ጋር የሚጋጭ ቮት መሰጠቱ ነው። ሁለተኛው ሪዞሉሽን እንግዲህ ፍልስጤማውያን እዚህ ጋር የምታዩት ፍልስጤማውያን የራሳቸውን እድል በራሳቸው የመወሰን የሚል ጉዳይ ነው። በዚህ ጉዳይ ሁለተኛ ሪዞሉሽን እና እዛ ውስጥ ሜንሽን የተደረገው ዲቴይል ምንድነው ከቤታቸው ያለመፈናቀል፣ የመኖር መብታቸው፣ የመከበር መብታቸውን የማግኘት ንብረታቸውን ያለመቀማት ምናምናና የመሳሰሉ ነገራቶች እነዚህ ሰብአዊ መብቶቻቸውና በሀገራቸው ላይ በገዛ መሬታቸው ላይ የራሳቸውን እድል በራሳቸው መወሰንና እንዲሁም የፍልስጤማውያን መሬትና አንድነት የመጠበቅ መብታቸው ኦር ፍልስጤማውያን ስቴት የሚባለው ነገር የመጠበቅ መብታቸው ይከበር የሚለው ላይ ደግሞ አዎ ይከበር ብላ በመፈክር ቮት አድርጋለች ኢትዮጵያ። ናው ማይ ኩዌስችን ከየትኛው ነሽ ነው እምዬ ኢትዮጵያ ምን እሺ ክላሽ አላደረገም እንደ እዚህ ጋር አሁን እዚህ ጋር ማይ ኩዌስችን ምንድነው መጀመሪያ ላይ ኖ ወረራው ይቀጥል ብሎ ቮት ያደረገችው ኢትዮጵያ፣ ሁለተኛው ላይ ደግሞ ወረራው የሚያመጣውን ቀውስ ኖ አይኑር ኦር ወረራው ይቀጥል ብላ ቮት ካደረገች በኋላ ሁለተኛው ደግሞ ኖ ወረራው አይቀጥል ብላ ቮት ማድረጓ ምንድነው ዋትስ ዘ ኢንተረስት ላይክ አልገባኝም ነው ወይስ ጀለስ ኖ እና የስ የሚለው በተን ተምታቶበት ነው ሆነ አንደኛው ላይ ኖ አንደኛው ላይ የስ ያለው እኔ ሴንስ ሊሰጠኝ አልቻለም። ክላሽ ያደረጉ ነገራቶች አሉ። በፋይናል ላይን ምንድነው የሁማን ራይትስ ካውንስል የሆነ ነገር አላለም የሚመጣ ለውጥ የለም ምድር ላይ የሚመጣ ለውጥ የለም። ሶ ነገር ግን ኢትዮጵያ እንግዲህ እንደምታውቁት ለአፍሪካ ሀገራቶች የነጻነት ቀንዲል ነች። ቅኝ ግዛትን አምርራ የምትቃወም ነች። ከዚህ በፊት በነበሩ ሪሌሽኖች ደግሞ በፍልስጤምና በእስራኤል ጉዳይ ስትራቴጂክ አምቢጉቲን የምትጠቀመው ለሁለቱም አንተምተው ነው ትለ የነበረው እንጂ ለአንደኛው ሙሉ ለሙሉ የሆነ ድጋፍ ሰጥታ አታውቅም። ኢትዮጵያ በዚህ አቋሟ ትታወቃለች። ከዚህ በፊት የነበሩት ደግሞ በፊት ከኃይለ ሥላሴ ጊዜ ጀምሮ የነበሩት ደግሞ የምርም የፍልስጤም ነጻነት ታጋዮችን ይደግፉ የነበሩ ናቸው። በእነሱ የአሁኑን መመዘን አንችልም። እንደ ሀገር ስናየው እንደ ሀገር ኢንተረስት ስናየው አፄ ኃይለ ሥላሴ ጊዜ የነበሩና አሁን ያሉ ነገራቶች ሙሉ ለሙሉ የሚለዋወጡ ስለሆኑ ልክ እንደ አፄ ኃይለ ሥላሴ መሆን ላንችል እንችላለን ከብዙ ኢንተረስቶች አንጻር። ነገር ግን አትሊስት አንድ ኢሜጅ አለን ኢትዮጵያውያን ቢልድ ያደረግነው አንድ ኢሜጅ አለ። እሱንም ቅኝ ግዛትን አምርሮ መቃወም አምርሮ መታገልና እንዲሁም ሌሎች እንዲታገሉትና ለሌሎች ነጻነት ብርሃን የሆነ ናሽናል በዚህም እድሜ ልካችንን ስንፎክር ነው ያለነው። መፎከራችንንም እንቀጥላለን። ነገር ግን እዚህ ጋር ደግሞ ወረራ ይቀጥልብን ቮት ማድረጋችን ክላሽ አያደርግም ወይ? ምንሽ የኢትዮጵያ የእስራኤል ውሳኔና የዜጎቿ ቁጣ የዜጎቿ ብቻ ሳይሆን በተለያዩ ዓለም ሀገራት ላይ የሚገኙ የአሜሪካና የእስራኤል ወዳጆች ናቸው የሚባሉ መንግስታትን ሳይቀር ያስቆጣና አስተያየት እየተሰጠበት የሚገኘው የእስራኤል ውሳኔ በዚህ ሰዓት ዜጎቿ እንግዲህ እንደምትመለከቱት በአደባባይ ላይ ወጥተው የራሳቸውን መንግስት እስኪቃወሙ ድረስ አድርሷቸዋል። እንደሚታወቀው እንግዲህ ከኦክቶበር 7 ከሐማስ ጥቃት በኋላ እንግዲህ እስራኤል ፍልስጤማውያን ላይ ሞቶ ከፍተኛ የሆነ የዘር ጭፍጨፋ አድርጋለች። ከባድ የሆኑ ጦርነቶችንም ከፍታ በበላይነት ስትመራ ነበር። እንዲሁም ደግሞ በህፃናትና በፍልስጤማውያን ላይ ከባድ የሆነ የዘር ማጥፋት አድርጋለች ሲባል እንደነበር የሚታወስ ነው። በዚህ ጦርነት መሀል ላይም እንግዲህ በቁጥጥር ስር ብለው በእስራኤል እስር ቤት ውስጥ የሚገኙ የተለያዩ ፍልስጤማውያን ይገኛሉ። እነዚህ ፍልስጤማውያንን በሞት ለመቅጣት የሚያስችል አዲስ የሆነ ረቂቅ ሀሳብ ማጽደቃቸው እንዲሁም ደግሞ ውሳኔ ማሳለፋቸውና በዚህ አንድ ወር ውስጥ እነዚህ ፍልስጤማውያን ማለት በሞት እንደሚቀጡ መወሰኑን ተከትሎ ነው እነዚህ እስራኤላውያን በአደባባይ ላይ ወጥተው ተቃውሟቸውን እያደረጉ የሚገኙ የተለያዩ ሀገር መንግስታት ማለትም ደግሞ እንደ አውሮፓ ያሉ ትልቅ የሚባሉ ሀገራትን ሳይቀር እንግዲህ ይህንን ውሳኔ ውድቅ እያደረጉት ይገኛሉ። የፍልስጤም መንግስትም እንዳወጣው መግለጫ ከሆነ ፍልስጤማውያንን ለመግደል ሆን ተብሎ እየተወሰነ ነው። ነገር ግን በእስራኤላውያን እስረኞች ላይ ተመሳሳይ የሆነ ውሳኔ አልተወሰነም። አሁንም በተደጋጋሚ የዘር ማጥቃት እየተደረገብን ነው ሲሉ ጭምር ነው እየተቃወሙ የሚገኙት። ይህ የእስራኤል ውሳኔም እንግዲህ በእስራኤላውያንን ሳይቀር እያስቆጣ ነው የሚገኘው። በዚህ ውሳኔ ላይ አዳዲስ ነገሮችን ይፈጥራሉ ወይም ደግሞ አዳዲስ ውሳኔዎችን በድጋሚ
ያስተላልፋሉ ይችላሉ ተብሎ ይጠበቃል። በዚህ ጉዳይ ላይ አዲስ ነገሮችን ካገኙ በድጋሚ ይዤላችሁ እመጣለሁ። ፕላስ ምልክቱን መጫናችሁን አትርሱ። መልካም ቀን። ዶናልድ ትራምፕ በኢማኑኤል ማክሮን ላይ ተሳልቀውባቸዋል። ከአንድ ፕሬዚዳንት የማይጠበቅ የግል ሰጣ ገባ ውስጥ እንዲሁም በተጨማሪ ደግሞ የቃላት ጦርነት ውስጥ መግባታቸውን እየተመለከትን የምንገኘው። እንደሚታወሰው በትላንትናው ዕለት ፈረንሳይ የአየር ክልሏን እንዲሁም በተጨማሪ ደግሞ የአሜሪካን የጦር ቤት ነው ከፈረንሳይ ተነስተው በኢራን ላይ ጥቃት እንዳያደርሱ እንዲሁም ደግሞ ወደ እስራኤል ሄደው እገዛ እንዳያደርጉ መከልከላቸው እንዲሁም በጦርነቱ ላይ መሳተፍ ፍላጎት እንደሌላቸው መናገራቸውን ተከትሎ ነው ዶናልድ ትራምፕ ይህንን እየተናገሩ የሚገኙት። ዶናልድ ትራምፕ እንግዲህ በዚህ ንግግራቸው ላይ ወደ ፈረንሳይ ኢማኑኤል ጋር ደውዬ ነበረ፣ ላገኘው አልቻልኩም፣ በባለቤቱ ቡጢ ደርሶበት አሁንም እንዳላገገመና የቀኝ መንጋጋው ማለት ነው በጉዳት እንደደረሰበት ሰምቻለሁ ሲሉ ነው እየተናገሩ የሚገኙት። ከአንድ ፕሬዚዳንት ማለት ነው የማይጠበቅ የቃላት ጦርነት እንዲሁም በተጨማሪ ደግሞ የተለያዩ ሰጣ ገባዎች ውስጥ እየገቡ መሆኑን ጭምር ነው እየተመለከትን የምንገኘው። ዶናልድ ትራምፕም ይህን የተናገሩበት ምክንያት በትናንትናው የኢማኑኤል ምላሽ ተበሳጭተው መሆኑ ጭምር መረጃዎችን እየተመለከትን እንገኛለን። ዶናልድ ትራምፕም ኢማኑኤል ማክሮንን ብቻ አይደለም የእንግሊዙን ፕሬዚዳንት እንዲሁም ደግሞ ጣሊያንን ጨምሮ ማለት ነው ሙሉ ለሙሉ ሪጀክት መደረጋቸው እንዲሁም በተጨማሪ የአየር ክልላቸውን ጭምር እንዲጠቀሙ ከዚህ በኋላ እንደማይፈቅዱላቸው ሰምተናል። ዶናልድ ትራምፕ ግን አሁንም ማለት ነው የህፃን ጨዋታ የሚመስሉ ስድቦች እንዲሁም ደግሞ ሰጣ ገባዎችን ከፕሬዚዳንቶች ጋር እየገቡ እየተመለከትን እንገኛለን። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች ግን በድጋሚ ተመልሼ እመጣለሁ። ፕላስ ምልክቱን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። ኢራን በዚህ ሰዓት ለአሜሪካ የመጨረሻ የተባለ ማስጠንቀቂያ መስጠቷ ተሰምቷል። ኢራን አሜሪካ በአስቸኳይ እጅ እንድትሰጥ ጠይቃለች። የኢራን ጦር ቃል አቀባይ አሜሪካ እጅ እስክትሰጥ ድረስ ጦርነቱ እንቀጥላለን ሲሉ ተደምጠዋል። አሜሪካና እስራኤል በመሪዎቻችንና እንዲሁም ደግሞ በሙስሊሙ ላይ ላደረሱት ጥቃት ዋጋቸው ያገኛሉ ብለዋል። ሳይደመሰሱ ወይም ደግሞ እጅ ካልሰጡ ጦርነቱን አናቆምም ሲሉ ተደምጠዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ለተጨመረ አዳዲስ መረጃዎች ፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። በዚህ ሰዓት ኢራንን አስመልክቶ ዶናልድ ትራምፕ ያልተጠበቀና አነጋጋሪ የተባለ ንግግር ማድረጋቸው ተሰምቷል። ኢራን ወደ ድንጋይ ዘመን እንመልሳታለን ሲሉ የነጩ ቤተ መንግስት አለቃ መዛታቸው ተነግሯል። ዶናልድ ትራምፕ በንግግራቸው በሚቀጥሉት 2-3 ሳምንታት ውስጥ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን በማለት የዛቱ ሲሆን ይህ ንግግራቸው በዓለም አቀፍ ደረጃ ከፍተኛ ትኩረትና እንዲሁም ደግሞ ትችት እየሳበም ይገኛል። ኢራን ለድርድር የማትቀመጥ ከሆነ አሜሪካ በእያንዳንዱ የሀገሪቱ ኤሌክትሪክ ኃይል ማመንጫ ጣቢያዎች ላይ ጥቃት እንደምትሰነዝር በድጋሚ አስጠንቅቀዋል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። እንደተፈራው ሆነ። ኢራን የተፈራውን ጥቃት እንደዛተች አደረገችው። ኢራን በባለስልጣኖቿ ላይ ለሚፈጸም ማንኛውም ግድያም ምላሽ ለመስጠት ግዙፍ የአሜሪካ የቴክኖሎጂና የፋይናንስ ተቋማትን ኢላማ እንደምታደርግ አስጠንቅቃም ነበረም። ታዲያ እንደ ሮይተርስ ዘገባ ኢራን በትናንትናው ዕለት በባህሬን የሚገኘው የአማዞን የመረጃ ማከማቻ ማዕከል ላይ ከባድ የተባለ ጥቃት ፈጽማለች። ኢራን 18 የሚሆኑ ግዙፍ የአሜሪካ ኩባንያዎችን በጥቁር መዝገቡ ውስጥ ለጥቃት ያካተተች ሲሆን በትናንትናው ዕለት ጥቃት የፈጸመችበት በባህሬን የሚገኘው የአሜሪካው የአማዞን የመረጃ ማዕከል በጥቃቱ ከፍተኛ የተባለ ጉዳት እንደደረሰበት የተገለጸ ሲሆን ይህም የኢራን እርምጃ ጦርነቱን እያባባሰው ይገኛል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። ትናንት ምሽት ኢራን ለያዥም ለገናዥም አልያዝ ብላ አምሽታለች። በዛተችውም መሰረት በባህሬን በሚገኘው የአማዞን መረጃ ማከማቻ ላይ ጥቃት ሰንዝራ አድራለች። እነ ማይክሮሶፍት፣ አፕል፣ ጎግል፣ ቴስላ፣ ኢንቴል፣ ዴል፣ ጄፒ ሞርጋን እና ቦይንግን ጨምሮ 18 የሚሆኑ ግዙፍ ኩባንያዎችን ለቀጣይ ኢላማዋ በጥቁር መዝገብ ውስጥ አካታለች። ኢራን አንድ ባለስልጣን ሲሞትባት አንድ የአሜሪካን ተቋም አወድማለሁ ማለቷ ይታወሳል። ሆኖም ስለ አመራር ግድያ የተባለ ነገር ሳይኖር ነው የትላንት ምሽቱ ጥቃት የተሰነዘረው። ጦርነቱ ለአንድ ነፍስ አንድ ተቋም ሆኗል። በቀጣይ የሚፈጠሩ አዳዲስ ጉዳዮችን ይዤላችሁ መለሳለሁ። ፎሎ እያደረጋችሁ ጠብቁኝ። መልካም ጊዜ። አሜሪካና እስራኤል መካከል አለመግባባት እየተፈጠረ ይመስላል። አሜሪካ በኢራን ምድር በምታደርገው የምድር ውጊያ የእስራኤል ጦር አይሳተፍም ስትል እስራኤል መናገሯን መረጃዎች እየወጡም ይገኛሉ። አሜሪካ በኢራን ላይ የምድር ወረራ ለማካሄድ እያመነታች ባለበት በዚህ ጊዜ እስራኤል በየትኛውም የአሜሪካ የምድር ዘመቻ ላይ ወታደሮቿን እንደማታሰማራ አስታውቃለች ሲል ሚድል ኢስት ሞኒተር የእስራኤሉን ቻናል 12 ዋቢ አድርጎ አስነብቧል። ታዲያ እንደ ዘገባው ከሆነ አሜሪካ በወታደሮቿ የምድር ጥቃት ለመሰንዘር ከወሰነች እስራኤል ጉዳዩን ለአሜሪካ ጦር ብቻ እንደምትሰውና የእስራኤል ወታደሮች በምድር ውጊያ ላይ እንደማይሳተፉ አስነብቧል። በሺዎች የሚቆጠሩ ወታደሮችን ወደ መካከለኛው ምስራቅ ያስጠጉት ፕሬዚዳንት ዶናልድ ትራምፕ ይህንን የምድር ውጊያ ለማድረግ እያመነቱ ይገኛሉ። ኢራንን በበኩሏ አንድ የአሜሪካ ወታደር ወደ ካርግ ደሴት ይግባና የአሜሪካ ወታደሮች ሞት ነው የሚጠብቃቸው፣ እንተያያለን እያለች እይዛተች ይገኛል።
በቀጣይ ቀናት ውስጥ የሚፈጠሩ ሁነቶችን አብረን የምናያቸው ይሆናል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። አዳዲስ ዜናዎችን ልንገራችሁ፣ እስከ መጨረሻው አብራችሁኝ ቆዩ። ሩሲያ የሆርሙዝ ሰርጥ ከኢራን ቁጥጥር ውጪ ለማድረግ የሚደረግ ማንኛውም ጥረት አይሳካም ሲሉ በዛሬው ዕለት ገልጸዋል። የኢራን አብዮታዊ ዘብ ባለፉት 2 ቀናት ኢራን የምታስወነጭፋቸው የሚሳኤሎች ቁጥር በበርካታ ሁኔታ ጨምሯል። በዚሁ የሚቀጥል ከሆነ ደግሞ የምታስወነጭፋቸው የሚሳኤሎች ቁጥር በእጥፍ እየጨመሩ ይሄዳሉ ብለዋል። እንግዲህ ይሄ የሚሆንበት ምክንያት በኢራን ላይ በበርካታ ቦታዎች ላይ የመሰረተ ልማቶች ላይ አሜሪካና እስራኤል በርካታ ቦታዎች ላይ ጥቃት ስለሰነዘሩ ለዛ ምላሽ ማለት ነው። ይሄኛው የጠዋት ዜና ነው የረስታውት ማለት ነው። እጅግ ያስገረመኝ የፔድሮ ሳንቼዝ ንግግር ነው፣ የስፔኑ ጠቅላይ ሚኒስትር ማለት ነው። ከ23 ዓመት በፊት አሜሪካ የሳዳምን ኒውክሌር እናጠፋለን ዲሞክራሲንም እናመጣለን ብለውን ወደ ኢራቅ ጦርነት ጎትተው አስገብተውን ነበረ። ነገር ግን ምንም አይነት መሳሪያ እዛ አልነበረም እና አሁን ለሁለተኛ ጊዜ አንታለልም ሲሉ ተደምጧል። እንግዲህ እንደዛ ያሉበት ምክንያት አሁን ኢራን ላይ እንዲዘምቱ ወይም ደግሞ በበርካታ ነገሮች ከአሜሪካና ከእስራኤል ጎን እንዲሆኑ ስለሚጎተጉታቸው ለዛ ምላሽ ማለት ነው። በሌላ ዜናዎች መለሳለሁ ኢንሻአላህ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ኢራን እንደዛተችው አድርገዋለች። ኢራን ትናንት በዛተችው መሰረት በባህሬን የአማዞን መረጃ ማከማቻ ላይ ጥቃት መሰንዘሯ ተሰምቷል። በዚህ ስፍራ ላይ ከፍተኛ ውድመት መከሰቱ ነው እየተገለጸ የሚገኘው። ኢራን ትናንት በባለስልጣኖቿ ላይ ለሚፈጸም ማንኛውም ግድያ ምላሽ ለመስጠት የታወቁ የአሜሪካ የቴክኖሎጂና እንዲሁም ደግሞ የፋይናንስ ተቋማትን ኢላማ እንደምታደርግ አስጠንቅቃ እንደነበር የሚታወስ ነው። ታዲያ ኢራን በዛተችው መሰረት ዛሬ በግዙፉ አማዞን መረጃ ማከማቻ ላይ ጥቃት መሰንዘሯ ተሰምቷል። በዚህ ጉዳይ እናንተስ ምን ትላላችሁ? ሀሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። ሰበር በዚህ ሰዓት አሜሪካና እስራኤል በቴህራን ላይ በጋራ በሰነዘሩት ጥቃት እንግዲህ ጥንታዊ የሩሲያ ኦርቶዶክስ ቤተክርስቲያን መመታቱ እየተነገረ ይገኛል። ይህንንም የዘገበው ብሪክስ ኒውስ ነው። የሩሲያ ኤምባሲም ጉዳዩን በጽኑ አውግዞታል። ከጥቂት ቀናት በፊት ደግሞ እንግዲህ ነግሬያችሁ ነበረ፣ ሆሳና በዓል እንዳይከበር ከልክለው ነበር። በኢየሩሳሌም አላቅሳ መስጂድም እንደተዘጋ በተደጋጋሚ ነግረናቸዋል። በርካታ የእምነት ተቋማትን በኢየሩሳሌም እየተዘጉ ይገኛሉ። እንግዲህ ይህ እንደዚህ አይነት ጉዳዮችን ሁላችንም የእምነት ነጻነት እንዲከበር ሁላችንም በጋራ ልናወግዝ ይገባል። የኛ ሀገር ዘጋቢዎች ከሲኤንኤን እና ከቢቢሲ እየወሰዱ የእስራኤልና የአሜሪካን ፕሮፓጋንዳ ነው የሚዘግቡላችሁ። እንደዚህ አይነት ዜናዎችን አያመጡላችሁምና ከ7 ሚሊዮን በላይ ወታደሮችን ማዘጋጀት እንችላለን። ኢራን እጅግ አስገራሚ የተባሉ በርካታ ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ኮፒ ሊንክ እያደረጋችሁ አብራችሁኝ ቆዩ። የኢራን አፈ ጉባኤ በዚህ ሰዓት እንደገለጸው ከሆነ በአንድ ሳምንት ውስጥ ብቻ ከ7 ሚሊዮን በላይ ኢራናውያን ለማስታጠቅ ዝግጁ ነን ሲሉ ተደምጠዋል። ይህንንም የዘገበው አልጀዚራና በርካታ የኢራን ሚዲያዎች ናቸው። እሱ ብቻ አይደለም ይምጡ ብቻ እየጠበቅናቸው ነው ሲልም አስጠንቅቋል። በበርካታ ሚዲያዎች ስለ አሜሪካና ኢራን ድርድር እየተወሩ ቢሆንም ነገር ግን አሜሪካ በሌላ በኩልም እግረኛ ጦሯን ለማስጠጋት የሚሉ አዳዲስ ጭምጭምታዎች እየተሰሙ ይገኛሉ። በዚህ ምክንያት ነው እንግዲህ ኢራናውያን ለእግረኛ ጦርነት ወይም ለምድር ጦርነት ዝግጅት እያደረጉ የሚገኙት። በሌላኛው ዜና በርካቶች እያሰራጩት ያለና እኔንም እየጠየቁኝ ያለ አዲስ መረጃ አለ። እሱ ምንድነው? የኢራን አብዮታዊ ዘብ በፍልስጤማውያን እስረኞች ላይ የሚደረገው የግድያ ሁኔታ የሚፈጸም ከሆነ እኛ ጋር ያሉ ታጋቾች ወይም ደግሞ እስረኞች ላይ እየፈረዳችሁ እንዳለ እወቁ የሚል አዲስ የሚሰራጭ መረጃ አለ። እንግዲህ ኦፊሻል የሆነ መረጃ ባላገኝም ወይም የተረጋገጠ መረጃ ስላላገኘው ነው ይህን ያዘገብኩላችሁ። ነገር ግን በርካታ የኢራን አንዳንድ ሚዲያዎች ወይም ደግሞ ኦፊሻል ያልሆኑ ፔጆች እየዘገቡት ይገኛሉ። ይህም እውነት ቢሆን ደስ ይለናል። ምክንያቱም ይሄ ነገር ምናልባት በፍልስጤማውያን እስረኞች ላይ የሚሆነው ነገር ሊያዘገየው ወይም ሊያስቀረው ይችላል። በሌላኛው ዜና ማንኛውም የአውሮፓ የእስያ ወይም የአረብ ሀገራት በሆርሙዝ ሰርጥ በኩል ለማለፍ ወይም የሆርሙዝ ሰርጥን ለማቋረጥ ስምምነቱን ለማድረግ ከኢራን ጋር መነጋገር እንደሚችሉ ኢራን አስታውቃለች። የቀድሞ የኢራን የውጭ ጉዳይ ሚኒስትር ከማል በቤታቸው ላይ በተሰነዘረ ጥቃት በክፉኛ ሁኔታ እንደቆሰሉ እየተነገረ ይገኛል። ከማል በዚህ ሰዓት ኢራንና አሜሪካ በፓኪስታን በኩል ለሚያደርጉት ድርድር እጅግ ጉልህ ሰው እንደነበረ ወይም እንደሆነ እየተነገረ ይገኛል። እንግዲህ ይሄ ድርድር ወይም ደግሞ ይሄ እርቅ እንዲደረግ ማይፈልግ ማንኛውም አካል ሊሆን ይችላል። ይህን ጥቃት ያሰነዘረው ምናልባት በእኔ ግምት እስራኤል ልትሆን ትችላለች። ምክንያቱም ያልተነገረ ትልቅ ኪሳራ ስለደረሰባት በኢራን ጦርነት እጅግ በዚህ ሰዓት አሁን የጦርነት ቀጥ ብሎ ቢቆም
ትልቋ ተጎጂ እስራኤል ልትሆን ትችላለች የሚሉ ዘገባዎች እየበዙ ይገኛሉ። እርግጥ ነው ኢራን በርካታ መሪዎቿን አጣለች። ነገር ግን በሰው ሞት ሳይሆን በሀገራዊ ውድመት ማለት ነው። እንግዲህ በሌላ በርካታ ዜናዎች መለስላቸዋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደርጋችሁ አዳርሱት። ለፈጣን መረጃዎች ሌላኛውን አካውንት ይጠቀማለሁ። ዶናልድ ትራምፕ ዓለም በሙሉ ሲጠብቁ የነበረውን ፕራይም ታይም ስፒቹን ለአሜሪካ ህዝብ የሚነገረውን ትልቅ የተባለውን ስፒቹን እንግዲህ ትላንትና ማታ አድርጓል። ኤንድ እንደተለመደው ሂ ዲስአፖይንትድ ኤቭሪባዲ ሁሉንም ሰው ነው ዲስአፖይንት ያደረገው። ምክንያቱም ምንም አይነት አዲስ ነገር አልተናገረም። በዚህ አንድ ወር ጦርነት ውስጥ በየጊዜው እየተነሳ ትዊተር ላይ ሲሞነጫጭረው የነበሩትን ነንሰንሶች ነው እንግዲህ ሰብስበው የተናገረው። በትላንትናው ስፒች ምንም አዲስ ነገር አልተናገረም። ኢራንን አሸንፈናል፣ ኔቪዋን አጥፍተናል፣ ባሊስቲክ ሚሳይል ፕሮግራሟን አጥፍተናል፣ ምናምን ዴይ አር ኢሰንሻሊ ዲፊትድ፣ መንግስት ተለውጧል ምናምን የሚሉ ነንሰንሶችን ነው መልሶ እንግዲህ ሲያወራ የነበረው። ባይ ዘ ዌይ የትላንቱ ግን የሚገርመው ምንድነው የኢራን ኔቪ ጠፍቷል ባሉበት ሰዓት የራሳቸው ዋርሺፕ የኢራን ኔቪ የኢራን ባህር ኃይል የለም ምንም ዜሮ ሆኗል ባሉበት ሰዓት ግን የራሳቸው መርከቦችን እንኳን ለማጀብ የራሳቸው ዋርሺፕ የጦር መርከቦች ወደ ሁርሙዝ መምጣት አለመቻላቸው ነው። ማንም ፈርተው የኢራን ኔቪ ፈርተው ማለት ነው። ሁለተኛው ደግሞ ምንድነው የኢራን ባላስቲክ ሚሳይሎች ጠፍተዋል፣ ዜሮ ገብተዋል ብለው የተናገሩት ዶናልድ ትራምፕ። እሳቸው ይህንን እየተናገሩ ግን ትላንትና አዳሩን ይህ ጦርነት ከጀመረ በኋላ እንግዲህ ከመጀመሪያው ቀን በኋላ ካሉት ቀናቶች የበለጠ ባላስቲክ ሚሳይልና ድሮን ኢራን ተኩሳለች፣ ወደ እስራኤልና ወደ ሚድል ኢስት ሀገራት ተኩሳለች እና 100 የሚሆኑ ባሊስቲክ ሚሳይሎች እና ድሮኖች ወደ 200 የሚሆኑ ሌሎች አርቲለሪዎች ምናምን ተኩሳለች ወደ እነዚህ ሚድል ኢስት ሀገራቶች። ሶ ዶናልድ ትራምፕ ይህ የኢራን ባሊስቲክ ሚሳይል አቅም ጠፍቷል ብለው እዚሁ ስፒች ላይ እየተናገሩ አት ሴም ታይም ደግሞ ሚሳይሎች እየተተኮሱ እንደውም ብዛት ያላቸው ሚሳይሎች እየተተኮሱ ሃይፋ ላይ ቴልአቪቭ ላይ ጉዳት ሲያደርሱ ነበረ ትላንትና ዶናልድ ትራምፕ ይህን እየተናገረ። ከዛ ደግሞ የሚገርመው ዶናልድ ትራምፕ ይህን ስፒች ተናግሮ ከጨረሰ ከደቂቃዎች በኋላ ደግሞ ሌላ ሚሳይል መጥቶ እስራኤል ውስጥ ጉዳት አድርሷል። ሶ ዶናልድ ትራምፕ ትላንትና የተናገሩት ዝም ብሎ ነንሰንስ ሆኖ ተገኝቷል። እንግዲህ ዓለምን በሙሉ ዲስአፖይንት አድርጓል። የሆነ አዲስ ነገር ሊናገር ነው ተብሎ ሲጠበቅ ትዊተር ላይ ሲሞነጫጭር የነበረውን ነገር ነው ይዞ የመጣው አሁንም። ሌላው ግን የትራምፕን ባህሪ የማይለወጥ ባህሪ አሳይቷል። እሱ ምንድነው? ሽንፈትንና ስታክ አድርጎ መቆየትን ወር ሽንፈትን እንደ ድል አቅርቦ መናገርና እንደ ትልቅ ሰው ሽንፈቱን ማመን አለመቻሉን አሁንም ያልተለወጠ ጸባዩ መሆኑን አሳይቷል። ምክንያቱም ኢትስ ክሊር ማሸነፍ አልቻለም፣ ሁርሙዝን ማስከፈት አልቻለም፣ መንግስት መገልበጥ አልቻለም፣ ሁሉም ነገር ማድረግ አልቻለም፣ አስቦ የገባውን ነገር በሙሉ ማድረግ አልቻለም። የኢራንን ህዝብ የኢራን ሲቪሊያን ሴቭ አድርገዋለሁ ፍትህ ሰጠዋለሁ ብሎ የመጡትን የኢራን ህዝብ መጠቀሚያ የሆኑ ንብረቶችን ከማውደም ውጪ የኢራን መንግስት ምንም ሊያደርጉ አልቻለም፣ ሊገለብጠው አልቻለም፣ የተዘጋውን ሁርሙዝ ማስከፈት አልቻለም። ይህ ሁሉ ክሊርና የሚታይ ማሸነፍ አለመቻል ግልጽ ሆኖ ባለበት ሰዓት ግን አሁንም አሸንፍ ያለው በቃ ጦርነቱ አልቋል ብሏል። ይህንን ደግሞ ከመቼ ጀምሮ ነው ያሉት? ጦርነቱ ከጀመረበት ከመጀመሪያው ሳምንት ጀምሮ አሸንፍ ያለው ሲሉ የነበሩት ነው። ትላንት አዲስ ነገር አልተናገሩም። ግን ዶናልድ ትራምፕ እንደምታውቁት በባይደን በምርጫ ሲሸነፉ አልተሸነፍኩም ብለው የህዝብ አመፅ ሁሉ አንስተው ነበር። ሽንፈትን መቀበል ማቹር ሆኖ በቃ አይ ተሸንፍ ያለው ለአሁኑ ተሸንፍ ያለው ቀጣይ ደግሞ አሸንፋለሁ የሚል የማቹሪቲ አይታይባቸውም። ይሄ ጸባያቸው አሁንም አልተለወጠም እና ዶናልድ ትራምፕ በተናገሩት ስፒች ውስጥ ምንም አልተናገሩም። ከዛ ሁሉ ስፒች ምንም አልተናገሩም ነው የተባለው። የጦርነቱን መቋጫ ክሊር ሊያስቀምጣሉ ተብሎ ተጠብቆ ነበረ። ክሊር አላስቀመጡም። ግራውንድ ፎርስ ስለሚልኩት ጉዳይም ክሊር የተናገሩት ነገር የለም። ኔቶ ላይ ሲፎክሩ ነበር። ከኔቶ ዊዝድሮዋላቸውን አናውንስ ያደርጋሉ ወይስ ተብሎ ነበር። ስለሱ ምንም ያወሩት ነገር የለም። ዝም ብለው ትዊተር ላይ ሲሞጫጭሩት የነበረው ነው ሰብሰብ አድርገው የተናገሩት። ስለዚህ ዶናልድ ትራምፕ ትላንትና የተናገሩት ንግግር ምንድን ነው? ምንም ያልተናገሩት ረጅም በመናገር ዜሮ መናገር የሚባለውን ንግግር አድርገዋል ማለት ነው። ትናንት ባለፉት 4 ሳምንታት በዶናልድ ትራምፕ የባሊስቲክ ሚሳይል የመተኮስ አቅሟ አብቅቶለታል ስትባል የነበረችው ኢራን እንደገና ትናንትና ማታ እንግዲህ ጦርነቱ ከጀመረ ጀምሮ ትልቁ የተባለውና የመጀመሪያውን ፐብሊክ ስፒቻቸውን ሲያደርጉ የነበሩት ትራምፕ በትናንትናውም ንግግራቸው የባሊስቲክ ሚሳይል የመተኮስ አቅሟ አብቅቶላታል እያሉ ባለበት ሰዓት አት ሴም ታይም እንግዲህ ኢራን ይህ ጦርነት ከጀመረ ከመጀመሪያው ቀን በኋላ እንግዲህ የመጀመሪያው በጣም ብዙ ቁጥር ያለው ባሊስቲክ ሚሳይል መተኮሷ ተነግሯል። ትራምፕ ፐብሊክ ወጥተው ፊት ለፊት ኢራን መተኮስ አትችልም እያሉ ባለበት ሰዓት በጎን ግን ብሬኪንግ ኒውስ ተብሎ ትልቁ ባሊስቲክ ሚሳይል ቁጥር ያለው ባሊስቲክ ሚሳይል ወደ እስራኤል ተተኮሰ የሚል ሲታይ ነበረ። ውርደት ብርቁ አይደለም። ትራምፕ ብርቁ ስላልሆነ ምንም ማለት አይደለም። ኤኒዌይ ግን ትናንትና እንግዲህ የተኮሰችው ባሊስቲክ ሚሳይል ከባባድ ጉዳቶችን እስራኤል ላይ ወርደው ጉዳት አድርሰዋል። አብዛኞቹ የተተኮሱት ባሊስቲክ ሚሳይሎች እንግዲህ ሆራም ሻርፎር የሚባሉት የሚበተኑት እንደሆነ ነው እየተነገረ ያለው። ሰው ወርደው በጣም ብዙ ህንፃዎች ላይ ምናምን ከባባድ ጉዳት እንደደረሰ ታውቋል። ኢን ዘ ሚንታይም ደግሞ አብረው ከሂዝቦላ ጋር ሳይመልታኒየስ ሊሆኑ ጥቃቶች ተፈጽመዋል። ሶ ሂዝቦላም በዚህ ሲተኩስ ኢራንም በዚህ ሲተኩስ ነበርና የሂዝቦላም ወርዶ ጉዳት እንዳደረሰ ታውቋል። ሶ ከባባድ ጉዳቶች ደርሰዋል። ምንም እንኳን ትራምፕ
የለም ቢሉም ማለት ነው። በሌላ በኩል እንግዲህ ኢራን የሚድል ኢስት ውስጥ የሚገኙ ከአሜሪካ ጋር አብሮ የሚሰሩ የቴሌኮም ድርጅቶችን ኤንድ ተቋማትን ኤንድ የአሜሪካ ተቋማትን ማስጠንቀቋን ነግራችሁ ነበረ። እስከ ትላንትና ኤፕሪል 1 ድረስ እስከ ኤፕሪል 1 ማታ ድረስ እንግዲህ ዴድላይን ሰጥታ ነበር ኢራን። እነዚህ ውስጥ እንግዲህ አማዞን፣ ሜታ፣ ዴል፣ ኢንቴል ምናምን የአሜሪካ እንትኖች እነዚህን በሙሉ እንግዲህ ያስጠንቀቃ ነበረ ኢራን እመታለሁ ብላና ያ ዴድላይን እንግዲህ ትናንትና ኤፕሪል 1 ላይ ማለቁን ተከትለው ባህሬን የሚገኘውን ባትሌኮም የሚባለውን የባህሬን ትልቁ የቴሌኮም ሰርቪስን እንግዲህ ትናንትና አጥቅታለች። ዴድላይኑ ካለቀበት ሰዓታት ውስጥ አጥቅታለች እና ይህ ቴሌኮም ሰርቪስ እንግዲህ ትልቁ በሪጅን ውስጥ ትልቁ የሚባለውን የአማዞንን ዌብ ሆስት የሚያደርግ ነው። አማዞን ላይ ዳይሬክትሊ ታርጌት አድርጋ እንግዲህ ያንን ጥቃቷን ቃል በገባቸው መሰረት ፈጽማለች ማለት ነው። በሌላ በኩል የእስራኤል የአየር ኃይል እንግዲህ ትናንትና የኢራን የፎርመር የቀድሞ የውጭ ጉዳይ ሚኒስቴርን የግድያ ሙከራ አድርጎ ነበር። ከማል ይባላሉ ሰውየው፣ እዚህ ጋር የምትያቸውን ሰውዬ። እኒህ ሰውዬ እንግዲህ ከኦፊስ ከወጡ ቆይተዋል። የኢራን ባለስልጣንም አይደሉም። በፊቱ የቀድሞ የፎሬን ሚኒስቴር ናቸው፣ ሪታየርድ አድርገዋል። ነገር ግን ሰሞኑን እንግዲህ ኢራን በፓኪስታንና ከቻይና ጋር እንግዲህ ኢኒሼቲቭ አለ ከአሜሪካ ጋር ድርድር እንዲካሄድ እና ያንን ጉዳይ እየመሩ ያሉት እሳቸው ነበሩ። ድርድር እንዲካሄድ ከፓኪስታንና ከቻይና ጋር ኮኦርዲኔት እያደረጉ ድርድሩን እያመቻቹ ነበር የነበረው። ምንም አይነት የጦርነትም የምንም ዲሲሽን የሚሰጡ አይደሉም። ፎርመር የቀድሞ መሪ ናቸው። የቀድሞ ውጭ ጉዳይ ሚኒስቴር ናቸው። አሁን ሪታየርድ ናቸው። ነገር ግን የዲፕሎማሲ አቅማቸውን የዲፕሎማሲ ልምዳቸውን በመጠቀም ይህ ድርድር እንዲካሄድ የተቻላቸውን ጥረት እያደረጉ ባለበት ሰዓት ሰላም የማይወድላትና ድርድር ከተደረገ ሰላም ከወረደ የሚያሳክካት እስራኤል እንግዲህ እሳቸውንም ለመግደል ትናንትና ሙከራ አድርገው የነበረ ቢሆንም ሰውየው ሳይሞቱ ህይወታቸው ተርፏል። ጉዳት ደርሶባቸዋል፣ ግን ህይወታቸው ተርፏል። ይህም እንግዲህ እስራኤል ምን ያህል ሰላሙ እንዳይካሄድና ድርድሩ እንዳይካሄድ ምን ያህል እንደምትፈልግ የሚያሳይ ነው ተብሏል ማለት ነው። ለማንኛውም ዶናልድ ትራምፕ እንግዲህ ላለፉት 4 ሳምንታት ትዊተር ላይ በወጡ ቁጥርና ማይክ ባገኙ ቁጥር የኢራን ባሊስቲክ ሚሳይል የመተኮስ አቁም አብቅቶላታል፣ ተሸንፋለች እኮ ኢራን ቢሉም እስካሁን እየተኮሰች እንደውም የተኮሰችበትን ብዛት ትናንትና ጨምራ አሳይታለች። የባህር ኃይሉ አብቅቷል ቢሉም እስካሁን ድረስ ሆርሙዝ ሊከፈት አልቻለም። እሳቸውም የራሳቸው የሚኮሩበት ትልቁ አርማዳ ቢግ ቢዩቲፉል አርማዳ ሲሉት የነበረው ያ ሁሉ የጦር መርከብ ሊመጣና ወደ ሆርሙዝ ሊጠጋ አልቻለም። ሲጠሩት የነበረው ኔቶም ሆነ የአውሮፓ ሀገራቶች መጥተው ሊያስከፍቱ አልቻሉም። እኛም ጋር ነዳጅ ሊመጣ አልቻለም። ይህንን ሁሉ እያየን ባለንበት ሰዓት ግን ትራምፕ አሸንፈናል፣ የኢራን ኔቪም የለም፣ ባሊስቲክ ሚሳይሏም የለም ብለዋል። ከሁለት ቀን በፊት ማርች 31 ላይ እዚህ ጋር ከጀርባ የምታዩት የዩኤን ሂውማን ራይትስ ካውንስል በፍልስጤማውያን ጉዳይ 2 ሪዞሉሽኖችን ጉዳይ ለመወያየት እንግዲህ ተቀምጦ ነበረ። እነዚህ 2 ሪዞሉሽኖች ምንድነው የሚሉት? አንደኛው እስራኤል ኢሌጋል የሆነ ወረራዋን እንድታቆም የሚጠይቅና ሁለተኛው ደግሞ የፍልስጤማውያንን የራስን ዕድል በራስ የመወሰን መብት የሚጠይቅ ነው። ሁለቱም ሪዞሉሽኖች the good thing አዶፕት ተደርጓል። the bad thing ምንድነው? it's pointless ሂውማን ራይትስ ካውንስል የሚባለው ዩኤን ሴኪሪቲ ካውንስል፣ ሂውማን ራይትስ ካውንስል፣ ኢንተርናሽናል ሎ ምናምን የሚባል ነገር ሳክስ ነው። ሪዞሉሽን አዶፕት ተደረገም አልተደረገም ዩኤን ሂውማን ራይትስ ካውንስል የሆነ ነገር አላለም ምድር ላይ የሚለውጠው ነገር የለም። ፈርስት ኦፍ ኦል ማለት ነው የለም። ይህንን እንወቅና እነዚህ ሪዞሉሽኖች እንያቸው። የመጀመሪያ ሪዞሉሽን እንግዲህ እዚህ ጋር እንደምታዩት የዩኤን ሂውማን ራይትስ ካውንስል ኦፊሻል ፌስቡክ ፔጁ ላይ ፖስት እንዳደረገው እስራኤል ኢሌጋል የሆነ ወረራዋን እንድታቆም በተለይ ዌስት ባንክ ላይ ፍልስጤማውያን መሬቶች የሆኑት ዌስት ባንክ ላይ ሰሞኑን አናውንስ ያደረገችው ኢሌጋል የሆነ ወረራ አለ። ይህንን ወረራዋን ኢሚዲየትሊ እንድታቆም፣ የፍልስጤማውያንን ንብረት መውረስ፣ ንብረታቸውን ማውደም፣ ቤታቸውን ማውደም፣ ከቤታቸው ማፈናቀል እንዲሁም ደግሞ ንብረታቸው እንዳለ ይዘው እንግዲህ ማፈናቀልና የራሳቸውን ዜጎች እስራኤላውያንን አምጥቶ ኢሌጋሊ ማስፈር የሚል ባጭሩ ለሁላችንም በሚገባ ቃል ቅኝ ግዛቷን ኢሚዲየትሊ ታቁም ብሎ የሚጠይቅ ሲሆን እዚህ ላይ እንግዲህ ቮት ካደረጉት መካከል ቅኝ ግዛትን አምርራ ትቃወም የነበረችውና የነጻነት ቀንዲል የሆነችው ኢትዮጵያ ይህንን ኖ ወረራው ይቀጥል ብላ ቮት ማድረጓ የሚያነጋግር ሆኗል። ናው ይህ ሚ ፐርሰናሊ ኢፍ ዩ አስክ ሚ የሆኑ ካልኩሌሽኖች ሊኖሩት ይችላሉ ከኢትዮጵያ ናሽናል ኢንትረስት አንጻር እዛ ጋር ኖ አላልም ፖይንትለስ ነው። ግን ይሄንን ግን እንደዚህ አድርገን ብናልፍ የምናገኘው ጥቅም ሊኖር ይችላል የሚል ካልኩሌሽኖች ሊኖሩ እንደሚችሉ ይገባኛል። ነገር ግን ማይ ኩዌስችን ግን ምንድነው እዚህ ጋር ወዲያው ሁለተኛው ሪዞሉሽን ላይ ከዚህ ጋር የሚጋጭ ቮት መሰጠቱ ነው። ሁለተኛው ሪዞሉሽን እንግዲህ ፍልስጤማውያን እዚህ ጋር የምታዩት ፍልስጤማውያን የራሳቸውን እድል በራሳቸው የመወሰን የሚል ጉዳይ ነው። በዚህ ጉዳይ ሁለተኛ ሪዞሉሽን እና እዛ ውስጥ ሜንሽን የተደረገው ዲቴይል ምንድነው ከቤታቸው ያለመፈናቀል፣ የመኖር መብታቸው፣ የመከበር መብታቸውን የማግኘት ንብረታቸውን ያለመቀማት ምናምናና የመሳሰሉ ነገራቶች እነዚህ ሰብአዊ መብቶቻቸውና በሀገራቸው ላይ በገዛ መሬታቸው ላይ የራሳቸውን እድል በራሳቸው መወሰንና እንዲሁም የፍልስጤማውያን መሬትና አንድነት የመጠበቅ መብታቸው ኦር
ፍልስጤማውያን ስቴት የሚባለው ነገር የመጠበቅ መብታቸው ይከበር የሚለው ላይ ደግሞ አዎ ይከበር ብላ በመፈክር ቮት አድርጋለች ኢትዮጵያ። ናው ማይ ኩዌስችን ከየትኛው ነሽ ነው? እምዬ ኢትዮጵያ ምን ክላሽ አላደረገም እንደዚህ ጋር አሁን እዚህ ጋር ማይ ኩዌስችን ምንድነው? መጀመሪያ ላይ ኖ ወረራው ይቀጥል ብሎ ቮት ያደረገችው ኢትዮጵያ፣ ሁለተኛው ላይ ደግሞ ወረራው የሚያመጣውን ቀውስ ኖ አይኑር ኦር ወረራው ይቀጥል ብላ ቮት ካደረገች በኋላ ሁለተኛው ደግሞ ኖ ወረራው አይቀጥል ብላ ቮት ማድረጓ ምንድነው? ዋትስ ዘ ኢንተረስት ላይክ አልገባኝም። ነው ወይስ ጀለስ ኖ እና የስ የሚለው በተን ተምታቶበት ነው የሆነ አንደኛው ላይ ኖ አንደኛው ላይ የስ ያለው? እኔ ሴንስ ሊሰጠኝ አልቻለም። ክላሽ ያደረጉ ነገራቶች አሉ። በፋይናል ላይን ምንድነው? የሁማን ራይትስ ካውንስል የሆነ ነገር አለም አላለም የሚመጣ ለውጥ የለም፣ ምድር ላይ የሚመጣ ለውጥ የለም። ሶ ነገር ግን ኢትዮጵያ እንግዲህ እንደምታውቁት ለአፍሪካ ሀገራቶች የነጻነት ቀንዲል ነች። ቅኝ ግዛትን አምርራ የምትቃወም ነች። ከዚህ በፊት በነበሩ ሪሌሽኖች ደግሞ በፍልስጤምና በእስራኤል ጉዳይ ስትራቴጂክ አምቢጉቲን የምትጠቀመው ለሁለቱም አንተምተው ነው ትለ የነበረው እንጂ ለአንደኛው ሙሉ ለሙሉ የሆነ ድጋፍ ሰጥታ አታውቅም። ኢትዮጵያ በዚህ አቋሟ ትታወቃለች። ከዚህ በፊት የነበሩት ደግሞ በፊት ከኃይለ ሥላሴ ጊዜ ጀምሮ የነበሩት ደግሞ የምርም የፍልስጤም ነጻነት ታጋዮችን ይደግፉ የነበሩ ናቸው። በእነሱ የአሁኑን መመዘን አንችልም። እንደ ሀገር ስናየው እንደ ሀገር ኢንተረስት ስናየው አፄ ኃይለ ሥላሴ ጊዜ የነበሩና አሁን ያሉ ነገራቶች ሙሉ ለሙሉ የሚለዋወጡ ስለሆኑ ልክ እንደ አፄ ኃይለ ሥላሴ መሆን ላንችል እንችላለን ከብዙ ኢንተረስቶች አንጻር። ነገር ግን አትሊስት አንድ ነገር አንድ ኢሜጅ አለን። ኢትዮጵያውያን ቢልድ ያደረግነው አንድ ኢሜጅ አለ። እሱንም ቅኝ ግዛትን አምርሮ መቃወም አምርሮ መታገልና እንዲሁም ሌሎች እንዲታገሉትና ለሌሎች ነጻነት ብርሃን የሆነ ናሽናል በዚህም እድሜ ልካችንን ስንፎክር ነው ያለነው። መፎከራችንንም እንቀጥላለን። ነገር ግን እዚህ ጋር ደግሞ ወረራ ይቀጥልብን ቮት ማድረጋችን ክላሽ አያደርግም ወይ? ምንሽ የኢትዮጵያ ዶናልድ ትራምፕ ዓለም በሙሉ ሲጠብቁ የነበረውን ፕራይም ታይም ስፒቹን ለአሜሪካ ሕዝብ የሚነገረውን ትልቅ የተባለውን ስፒቹን እንግዲህ ትላንትና ማታ አድርጓል። ኤንድ እንደተለመደው ሂ ዲስአፖይንትድ ኤቭሪባዲ፣ ሁሉንም ሰው ነው ዲስአፖይንት ያደረገው። ምክንያቱም ምንም አይነት አዲስ ነገር አልተናገረም። በዚህ አንድ ወር ጦርነት ውስጥ በየጊዜው እየተነሳ ትዊተር ላይ ሲሞነጫጭረው የነበሩትን ነንሰንሶች ነው እንግዲህ ሰብስበው የተናገረው። በትላንትናው ስፒች ምንም አዲስ ነገር አልተናገረም። ኢራንን አሸንፈናል፣ ኔቪዋን አጥፍተናል፣ ባሊስቲክ ሚሳይል ፕሮግራሟን አጥፍተናል፣ ምናምን ዴይ አር ኢሰንሻሊ ዲፊትድ፣ መንግስት ተለውጧል ምናምን የሚሉ ነንሰንሶችን ነው መልሶ እንግዲህ ሲያወራ የነበረው። ባይ ዘ ዌይ የትናንቱ ግን የሚገርመው ምንድነው የኢራን ኔቪ ጠፍቷል ባሉበት ሰዓት የራሳቸው ዋርሺፕ የኢራን ኔቪ የኢራን ባህር ኃይል የለም ምንም ዜሮ ሆኗል ባሉበት ሰዓት ግን የራሳቸው መርከቦችን እንኳን ለማጀብ የራሳቸው ዋርሺፕ የጦር መርከቦች ወደ ሁርሙዝ መምጣት አለመቻላቸው ነው። ማንም ፈርተው የኢራንን ኔቪ ፈርተው ማለት ነው። ሁለተኛው ደግሞ ምንድነው የኢራን ባላስቲክ ሚሳይሎች ጠፍተዋል፣ ዜሮ ገብተዋል ብለው የተናገሩት ዶናልድ ትራምፕ። እሳቸው ይህንን እየተናገሩ ግን ትላንትና አዳሩን ይህ ጦርነት ከጀመረ በኋላ እንግዲህ ከመጀመሪያው ቀን በኋላ ካሉት ቀናቶች የበለጠ ባላስቲክ ሚሳይልና ድሮን ኢራን ተኩሳለች፣ ወደ እስራኤልና ወደ ሚድልስ ሀገራት ተኩሳለች እና 100 የሚሆኑ ባሊስቲክ ሚሳይሎች እና ድሮኖች ወደ 200 የሚሆኑ ሌሎች አርቲለሪዎች ምናምን ተኩሳለች ወደ እነዚህ ሚድልስ ሀገራቶች። ሶ ዶናልድ ትራምፕ ይህ የኢራን ባሊስቲክ ሚሳይል አቅም ጠፍቷል ብለው እዚሁ ስፒች ላይ እየተናገሩ አት ዘ ሴም ታይም ደግሞ ሚሳይሎች እየተተኮሱ እንደውም ብዛት ያላቸው ሚሳይሎች እየተተኮሱ ሃይፋ ላይ ቴል አቪቭ ላይ ጉዳት ሲያደርሱ ነበረ ትናንትና ዶናልድ ትራምፕ ይህን እየተናገረ። ከዛ ደግሞ የሚገርመው ዶናልድ ትራምፕ ይህን ስፒች ተናግሮ ከጨረሰ ከደቂቃዎች በኋላ ደግሞ ሌላ ሚሳይል መጥቶ እስራኤል ውስጥ ጉዳት አድርሷል። ሶ ዶናልድ ትራምፕ ትናንትና የተናገሩት ዝም ብሎ ነንሰንስ ሆኖ ተገኝቷል። እንግዲህ ዓለምን በሙሉ ዲስአፖይንት አድርጓል። የሆነ አዲስ ነገር ሊናገር ነው ተብሎ ሲጠበቅ ትዊተር ላይ ሲሞነጫጨር የነበረውን ነገር ነው ይዞ የመጣው አሁንም። ሌላው ግን የትራምፕን ባህሪ የማይለወጥ ባህሪ አሳይቷል። እሱ ምንድነው? ሽንፈትንና ስታክ አድርጎ መቆየትን ወር ሽንፈትን እንደ ድል አቅርቦ መናገርና እንደ ትልቅ ሰው ሽንፈቱን ማመን አለመቻሉን አሁንም ያልተለወጠ ጸባዩ መሆኑን አሳይቷል። ምክንያቱም ኢትስ ክሊር ማሸነፍ አልቻለም፣ ሁርሙዝን ማስከፈት አልቻለም፣ መንግስት መገልበጥ አልቻለም፣ ሁሉም ነገር ማድረግ አልቻለም፣ አስቦ የገባውን ነገር በሙሉ ማድረግ አልቻለም። የኢራንን ህዝብ የኢራን ሲቪሊያን ሴቭ አድርገዋለሁ ፍትህ ሰጠዋለሁ ብሎ የመጡትን የኢራን ህዝብ መጠቀሚያ የሆኑ ንብረቶችን ከማውደም ውጪ የኢራን መንግስት ምንም ሊያደርጉ አልቻለም፣ ሊገለብጠው አልቻለም፣ የተዘጋውን ሁርሙዝ ማስከፈት አልቻለም። ይህ ሁሉ ክሊር እና የሚታይ ማሸነፍ አለመቻል ግልጽ ሆኖ ባለበት ሰዓት ግን አሁንም አሸንፍ ያለው በቃ ጦርነቱ አልቋል ብሏል። ይህንን ደግሞ ከመቼ ጀምሮ ነው ያሉት? ጦርነቱ ከጀመረበት ከመጀመሪያው ሳምንት ጀምሮ አሸንፍ ያለው ሲሉ የነበሩት ነው። ትላንት አዲስ ነገር አልተናገሩ። ግን ዶናልድ ትራምፕ እንደምታውቁት በባይደን በምርጫ ሲሸነፉ አልተሸነፍኩም ብለው የህዝብ አመፅ ሁሉ አንስተው ነበር። ሽንፈትን መቀበል ማቹር ሆኖ በቃ ተሸንፍ ያለው ለአሁኑ ተሸንፍ ያለው ቀጣይ ደግሞ አሸንፋለሁ የሚል የማቹሪቲ አይታይባቸውም። ይሄ ጸባያቸው አሁንም አልተለወጠም እና ዶናልድ ትራምፕ በተናገሩት ስፒች ውስጥ
ምንም አልተናገሩም። ከዛ ሁሉ ስፒች ምንም አልተናገሩም ነው የተባለው። የጦርነቱን መቋጫ ክሊር ሊያስቀምጣሉ ተብሎ ተጠብቆ ነበረ። ክሊር አላስቀመጡም። ግራውንድ ፎርስ ስለሚልኩት ጉዳይም ክሊር የተናገሩት ነገር የለም። ኔቶ ላይ ሲፎክሩ ነበር። ከኔቶ ዊዝድሮዋላቸውን አናውንስ ያደርጋሉ ወይስ ተብሎ ነበር። ስለሱ ምንም ያወሩት ነገር የለም። ዝም ብለው ትዊተር ላይ ሲሞጫጭሩት የነበረው ነው ሰብሰብ አድርገው የተናገሩት። ስለዚህ ዶናልድ ትራምፕ ትላንትና የተናገሩት ንግግር ምንድነው? ምንም ነው ያልተናገሩት። ረጅም በመናገር ዜሮ መናገር የሚባለውን ንግግር አድርገዋል ማለት ነው ትላንት። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ቱርክ ለኢራን ወታደራዊ ድጋፍ እንደምትሰጥ በይፋ መግለጿ ተሰምቷል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ውስጥ ያልተጠበቁ የታሪክ መገለባበጦችን እየተመለከትን እንገኛለን። የቱርክ መንግስት ጎረቤቱን ኢራንን ለመደገፍ ወታደራዊ ጣልቃ ገብነት እንደሚያደርግ በይፋ አስታውቋል። ፕሬዝዳንት ረሲፕ ጣይብ ኤርዶሃን እንደገለጹት አጋር ኃይሎች የኩርድ ታጣቂ ቡድኖችን ለጦርነቱ መጠቀሚያ ካደረጉ የቱርክ ጦር በቀጥታ ወደ ጦርነቱ በመግባት የኢራን ወገን ይሆናል ማለታቸው ተሰምቷል። የኔቶ አባል የሆነችው ቱርክ ከወታደራዊ ጓደኛዋ አሜሪካ ፍላጎት በተቃራኒ መቆሟ የቀጠናውን የጸጥታ ሁኔታ ሙሉ በሙሉ ሊቀይረው እንደሚችል ተነግሯል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩ። በዚህ ሰዓት ሰበር የተባለ መረጃ ነዳጅን አስመልክቶ ተሰምቷል። በሀገራችን ኢትዮጵያ ከዛሬ 12 ሰዓት ጀምሮ የነዳጅ ዋጋ ላይ በድጋሚ ጭማሪ እንደተደረገ ተገልጿል። ታዲያ በዚሁ መሰረት ጭማሪው ስክሪኑ ላይ እንደምትመለከቱት ከዛሬ ከመጋቢት 23 ቀን ከምሽቱ 12 ሰዓት ጀምሮ ተግባራዊ እንደሚደረግ ተገልጿል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩን። ለተጨማሪ ወቅታዊ አዲስ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰቦናችሁ አዘንጉ። የቃላት ጦርነቱ በይፋ ተጀምሯል። በዶናልድ ትራምፕና ኢማኑኤል ማክሮን መካከል አዲስ የቃላት ጦርነት መጀመሩ ተሰምቷል። ትራምፕ በትናንትናው ዕለት በሰጡት አስተያየት በማክሮንና በባለቤታቸው ላይ ያፌዙ ሲሆን ማክሮን በበኩላቸው ጠንከር ያለ ምላሽ ለትራምፕ ሰጥቷል። ትራምፕ በንግግራቸው ለፈረንሳዩ ማክሮን ስልክ ደወልኩለት፣ ባለቤቱ በጣም በከፋ ሁኔታ ነው የምትይዘው፣ ከውጤው እስካሁን አላገገመም ሲሉ ተደምጧል። የፈረንሳዩ ፕሬዝዳንት በበኩላቸው ለዚህ ንግግር በሰጡት ምላሽ የትራምፕ ንግግር ጨዋነት የጎደለውና ደረጃውን ያልጠበቀ ነው ሲሉ ተደምጧል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩ። ለተጨማሪ መረጃዎች የፕላስ ምልክቱን እየነካችሁ ፎሎ በማድረግ ቤተሰቦናችሁ አዘንጉ። ኢራን በዚህ ሰዓት ለአሜሪካ የመጨረሻ የተባለ ማስጠንቀቂያ መስጠቷ ተሰምቷል። ኢራን አሜሪካ በአስቸኳይ እጅ እንድትሰጥ ጠይቃለች። የኢራን ጦር ቃል አቀባይ አሜሪካ እጅ እስክትሰጥ ድረስ ጦርነቱ እንቀጥላለን ሲሉ ተደምጠዋል። አሜሪካና እስራኤል በመሪዎቻችንና እንዲሁም ደግሞ በሙስሊሙ ላይ ላደረሱት ጥቃት ዋጋቸው ያገኛሉ ብለዋል። ሳይደመሰሱ ወይም ደግሞ እጅ ካልሰጡ ጦርነቱን አናቆምም ሲሉ ተደምጠዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ። ለተጨማሪ አዲስ መረጃዎች ፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው። በዚህ ሰዓት ኢራንን አስመልክቶ ዶናልድ ትራምፕ ያልተጠበቀና አነጋጋሪ የተባለ ንግግር ማድረጋቸው ተሰምቷል። ኢራን ወደ ድንጋይ ዘመን እንመልሳታለን ሲሉ የነጩ ቤተ መንግስት አለቃ መዛታቸው ተነግሯል። ዶናልድ ትራምፕ በንግግራቸው በሚቀጥሉት 2-3 ሳምንታት ውስጥ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን በማለት የዛቱ ሲሆን ይህ ንግግራቸው በዓለም አቀፍ ደረጃ ከፍተኛ ትኩረትና እንዲሁም ደግሞ ትችት እየሳበም ይገኛል። ኢራን ለድርድር የማትቀመጥ ከሆነ አሜሪካ በእያንዳንዱ የሀገሪቱ ኤሌክትሪክ ኃይል ማመንጫ ጣቢያዎች ላይ ጥቃት እንደምትሰነዝር በድጋሚ አስጠንቅቀዋል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩኝ። በዚሁ አጋጣሚ እኔን ፎሎ ያላረጋችሁ ካላችሁ ፎሎ በማድረግ ቤተሰብ ሁኑ መልእክቴ ነው።